በዚህ ሞራል ዝግጁ ናችሁ በጣም ጥሩ ለመዝናናት ተዘጋጅታችኋል ዳንስ ለማየት ተዘጋጅታችኋል ለዳንስ ተዘጋጅታችኋል ለመገልበጥም አሪፍ ነገር ነው ስለዚህ እንግዲህ አሁን ደግሞ ባዶ መድረክ ይታያል አይደል ደመቀሌል ነው ይደምቅ ነው ቅዳሜ ነው አዎ ዘጊ እነማን ናቸው የሚመጡት እነማን ናቸው መሰለ ካቲም ዲሴቢሊቲ ዳንስ ኤንድ አርቲስትሪ ይባላሉ የአካል ጉዳት የደረሰባቸው ቢሆንም ግን የሚገርም አይነት የዳንስ ብቃት አላቸው ለማየት ዝግጁ ናችሁ ወይ ነው የናንተ ነው የዋናው የናንተ ዝግጁ ናችሁ ዘጊያ ሲያርፍ ባይ እሺ
እንዳየነው እንግዲህ በጣም ነው የተደነቅነው በጣም ነው የተገረምነው በጣም ነው የምናመሰግናችሁ ይቻላል የሚል መልእክት አለው ህይወቱ ጉዞ ነች በጉዞ ውስጥ ብዙ ነገር ይገጥማል ግን የሚገጥሙ ነገሮችን ደግሞ እንደያመጣጣቸው መመለስ እንደሚቻል ደስታን መፍጠር እንደሚቻል እንዲሁም ደግሞ በኢትዮጵያዊነት ባህል መክበር ማስከበር ሀገር እንደሚቻል ነው ያየነው ጽጌ በጣም ነው ደስ የሚለው በጣም ነው ያኮራችሁን እንግዲህ አዝናንታችሁናል ጥሩ ጊዜ ነው ያሳለፍነውና ስለናንተ ማወቅ እንፈልጋለን አማኑኤል ካንተ ነው ምን ጀምረው እንግዲህ ቲሙን ወከለ ስለ ቲሙ አጠቃላይ ነገር ተነግራናለህ ማለት ነው አማኑኤል ማን ሰለሞን አማኑኤል ሰለሞን እስኪ ስለ ቲሙ ንገራን እዛውም ታስተዋውቀናል ቆንጆ አማኑኤል እንደይባላለው የካቲም ዲሴቢሊቲ ዳንስ ኢንደስትሪ የሚባል ድርጅት አለን ያው ለትርፍ ያልተቋቋመ ግብረሰናይ ድርጅት ነው ኪነ ጥበብ ላይ መሰረቱን አድርጎ ኪነ ጥበብ እንደ መሳሪያ በመጠቀም አጠቃላይ አካታች ማህበረሰብን ለመፍጠር ጥረት ነው የምናደርገው በኪነ ጥበብ እዚህ ያሉ አባላቶች አሉ አብረውን የሚሰሩ እንዳያያችኋቸው አካል ጉዳተኛም ጉዳት አልባዎችም ናቸው ለምሳሌ አሳመነች ቻይና ወይም ላምሮት መቆየት ቤቲ ጄሪ ጆና ማሂ ይባላሉ ሌሎች ሰዎችም አሉ አብረውን የሚሰሩ እንዳያችሁት እንግዲህ ያው ባህላዊና ዘመናዊ ስራዎችን ዛሬ ባህላዊ ስራዎችን ያቀርብነው አጠቃላይ የኮንቴምፖራሪ ዳንስ ዘመናዊና ባህላዊ ዳንሶችን እንጠቀማለን በዳንስ የተለያዩ መልእክቶችን ለማስተላለፍ ጥረት እናደርጋለን አካል ጉዳተኝነት መስራት እንደሚቻል ብቻ ሳይሆን የተለያዩ ነገሮች ላይ የሴቶች ጥቃት ላይ የህፃናት ላይ ስላባይ እንደዚህ የተለያዩ ሀገራዊ ጉዳዮች ላይ በኪነ ጥበብ የተለያዩ ስራዎችን ሰርተናል እየሰራንም እንገኛለን እንግዲህ የናንተን ቲም እስከዛሬ ድረስ አናቆምና የት ቦታ ላይ ነው የምትንቀሳቀሱት በዓላት ሲኖሩ ስትጠሩ ወይስ ምን አይነት ዝግጅቶች ላይ ነው ይሄንን ትሬት መታሳዩት በመጀመሪያ 6 ኪሎ አካባቢ አንድ ወጣት ማዕከል አለ እዛ ላይ ነው የምንሰራው አራተኛ ፎቅ ድረስ እንግዲህ እየወጣን ነው ይሄን ሁሉ ልምምድ የምናደርገው ማለት ነው ለምምዱ የሚጀምረው አራተኛ ፎቅ ከመውጣት ነው ማለት ነው ማማማቂያችንን እዛው ጨርሰን ነው የምንወጣው ቀጥታ ወደ ስራ ነው የምንገባው ማማማቂያ ያስፈልገንምና እንፈልጋለን ብዙ መድረኮች ላይ ለመገኘት ለመስራት ብዙ ጥረቶችን እናደርጋለን ግን ደግሞ ያው በመጀመሪያ እናንተም ስለጠራችሁን ከልብ እናመሰግናለን ሰዎች አዳራሽ ላይ የቀረ ነው ስራችን ሰዎች አይፈልጉንም ማለት ኢትዮጵያ ውስጥ እንዲህ ኪነ ጥበብ ለሆኑ ሰዎች ለሆኑ ግለሰቦች የተፈቀደ ነው ይመስለው አካል ጉዳተኛ ተኮኖ ደግሞ ኪነ ጥበብ ላይ ትኩረት አድርጎ ለመስራት እንደ ሌክቸረር ነው የሚቆጠረውና ለአካል ጉዳተኛ መብላት መጠጣት በራሱ በቂ ነው ተብሎ ነው የሚታመነው ኪነ ጥበብ በራሷ በደንብ ነው የምትገፋን እኛ ሙጭጭ ብለን ስለያዝናት ነው እንጂ በደንብ ነው የምትገፋን ግን ወደ 15 አመት አካባቢ ሆኖናል ጃክሰንን ወይም ታደሰ ገብሬን ኢንተርቪው አድርጋችሁት ነበረ እሱ ነው የኛ የሙያ አባት ጃክሰን ክብር ላንተ 2000 ዓመተ ምህረት ላይ ነው አስጀምሮን ከ2010 በኋላ የራሳችን አካል ጉዳተኞች በተለይ አካል ጉዳተኛው ተቀባይ ሲሆን ነበር እስከዛሬ የሚታወቀውና አካል ጉዳተኛው ለምን ሰጪ አይሆንም የሚለውን ነገር ለማሳየት እንደምታዩት ለአካል ጉዳተኞችም ጉዳት አልባ ለሆኑም ሰዎች የተለያዩ የጥበብ ስራዎችን እየሰጠን የተለያዩ መድረኮች ላይ ፐርፎርም እናደርጋለን በቅርቡ የሮፍናን ኮንሰርት ላይ ፐርፎርም አድርገናል የሚያውቁን ሰዎች ሲጋብዙን ወይም ደግሞ በትግል እኛም የሆነ ቦታ ላይ ለመስራት ጥረት እናደርጋለን ግን ብዙዎቹ ያው አያምኑንም ስራችን እንደዚህ ካዩ በኋላ ነው እንጂ አመኔታ ማግኘት በጣም ከባድ ነው አሁን በዓለም ህዝብ ነው የሚያያችሁ በጣም ጥሩ አጋጣሚ ነው መልእክት ማስተላለፋቸዋል እኛም በቅርበት ሆነን ያየናችሁ አንዳንዶች የእግር አካል ጉዳት የደረሰባቸው አሉ የጆሮ የተለያየ ነገር እንግዲህ ልብስ የሚሸፍነው ብዙ ነገር ስላለ ስለዚህ ሁለቱንም መሆኑን ተመልካችም እንዲገነዘብ አካታች ያልከው አካል ጉዳተኞች አሉ ጉዳት አልባም አሉ ሁለቱንም ስለዚህ ማንኛውም ሰው እናንተ ጋር መጥቶ ጆይን ሊያደርጋችሁ ይችላል
መልካም። የት ነው የምትገኙት? አድራሻችሁ? 6 ኪሎ ያሬድ ትምህርት ቤት ወረዳ 6 ወጣት ማዕከል የሚባል አለ። እዛ ነው የምንሰራው። በተለይ እንደዚህ አይነት ሚዲያዎች ላይ አንዳንዴ የመቅረብ እድሉን ስናገኝ የዊልቸር ተጠቃሚ አይነ ስውራን የሆኑ አካል ጉዳተኞች መጥተው ከኛ ጋር መስራት ይፈልጋሉ። ግን ቦታው ምቹ አይደለም። 4ኛ ፎቅ ድረስ እየወጡ መስራት በጣም ከባድ ስለሚሆን እንግዲህ አርት ይገፋል አካል ጉዳተኛ ነው የሚባለው ከዚህ ጨምሮ ነው። ውፍረታቸውን ለመቀነስ ወይም አርቱ ላይ ለመቀጠል የሚፈልጉ ብዙ አካል ጉዳተኞች አሉ። ግን ያው ቦታው ስለማይመች ብዙዎቹ እንትን ይላሉ፣ አብረውን መቀጠል አይችሉም። በተጨማሪም የትራንስፖርትም ችግር አለው። ከተለያየ ቦታ እየመጣን ነው ተሰባስበን እየሰራን ያለ ነው። በተለይ አዳዲስ ጉዳተኞች መጥተው ከኛ ጋር ለመስራት ሲፈልጉ ያው የትራንስፖርቱም ችግር አለ። ብዙ አጠቃላይ ማት ችግር ስላለ እንደዚሁ ቁጥራችን በዚሁ ውስን ሆኖ ለመቀጠል ግድ ይሆንብናል። ብዙ ሰዎች ከኛ ጋር መጥተው እንዲሰሩ እንፈልጋለን። ዞሮ እስቲ አሁንም የሚመቻች ከሆነና ይህንን ቻሌንጅ እንደኛ አድርገን መስራት እንፈልጋለን ወይም እንችላለን ብለው የሚመጡ አካል ጉዳተኞችም ጉዳት አልባዎችም ካሉ 6 ኪሎ ያሬድ ትምህርት ቤት ፊት ለፊት ወረዳ 6 ወጣት ማዕከል ላይ ነው የምንሰራው። በጣም ጥሩ። ቦታው የሚመች ቦታ ነው። ሴንተር ነው ለብዙ ሴንተር ሊሆን ይችላል። ግን አሁን እንዳልከው እንግዲህ የእናንተ መምጣት እንዳጠቃላይ እኛ ሀገር ውስጥ ለአካል ጉዳተኞች በብዙ መልኩ አገልግሎት የሚያገኙባቸው መንገዶች የተመቻቹ እንዳልሆነ ይታወቃል። የተለያዩ ህንፃዎች ላይ ስትሄድ እንዳልከው ትራንስፖርት ሊሆን ይችላል። የተለያዩ ቦታዎች ለአካል ጉዳተኛ ተብሎ እንዲመች ተደርጎ ያልተሰሩ ብዙ ነገሮች አሉና እንደ አገር ይሄ ችግር እንደሆነ ማንም የምናውቀው ነገር ነው። ወደፊት እንግዲህ በደንብ ትኩረት ተደርጎበት ይሰራል ብለን እናስባለን። ምክንያቱም ልክ እንደናንተ ብዙ ሙያ ያላቸው ብዙ አቅም ያላቸው መስራት የሚችሉ ብዙ ነገር መለወጥ የሚችሉ ብዙ ሰዎች በየቤቱ አሉና አካል ጉዳተኞችን ታሳቢ ያደረጉ መሰረተ ልማትም ሊሆን ይችላል ምንም ነገር ከዚህ በኋላ ይሰራል ብለን እናስባለን። የእናንተ መምጣት ለነዛም ሰዎች ጭምር ትልቅ መልእክት ስለሆነ ስለመጣችሁ እኛም በጣም ደስ ብሎናል። አይተናችኋል እንግዲህ ኢነርጂያችሁን አይተናል። በጣም ነው የሚገርም አይነት አቅም አላችሁ፣ የሚገርም አይነት መንፈስ አላችሁ። ከዚህ በኋላ እንግዲህ ትልቅ ደረጃ ትደርሳላችሁ ብለን እናስባለን። ብዙ ሰዎች ብዙ መድረኮች ላይ የመስራት እድሉም ይፈጥሩላችኋል ብለን እናስባለን። እኛም እዚህ ስናመጣችሁ በምክንያት ነውና ብዙ መድረኮች ላይ መስራት እንደምትችሉ አሳይታችሁናል። ትሰራላችሁም ከዚህ በኋላ ለሌሎችም መነሳሳት ትፈጥራላችሁና ስለመጣችሁ በጣም ደስ ብሎናል። ስላደረጋችሁት ቆይታ ከኛ ጋር በጣም እናመሰግናለን። የመጨረሻ መልእክት ካለ ምናልባት በዚህ አጋጣሚ እንደዚህ በተቻለ መጠን ለመደገፍ የተወሰኑ ሰዎች ለመደገፍ እኛን ጥረት የሚያደርጉ ሰዎች አሉና አካል ጉዳተኞች የሚሆኑ ጉዳት አልባ የሚሆኑ ያው አካል ጉዳተኞች ግዴታችን ነው ብለን እናስባለን። ግን በተለይ እዩ ፒክቸር ወይም እዩን በጣም ማመስገን እፈልጋለሁ። በተቻለ መጠን ሁሌም ከጎናችን ነው በመንፈልገው ሁሉ ጊዜውን እየሰዋ ሁሌም ከኛ ጋር ነው እየሰራ ያለውና በተለይ እንደዚህ አይነት ስራዎችን ወደ መድረክ ለህዝቡ በሶሻል ሚዲያዎች ለማውጣት ሁሌም ከኛ ጋር ካሜራውን ይዞ እየመጣ አብሮን ይሰራልና እሱን ከልብ ማመስገን እፈልጋለሁ። በተጨማሪ ግን ያው አካል ጉዳት እንደ ጥላ ሁላችንም ነው የሚከተለው ማለት ጉዳትን መሸሽ አንችልም እና ለአካል ጉዳተኛ ብለን ሳይሆን መስራት ያለብን ይሄ ሁሉንም ነገር አካታች የሆነ ነገር ለመፍጠር ህንፃውንም ትራንስፖርቱንም ሁሉንም ነገር ለአካል ጉዳተኛው አዝኖ ሳይሆን ነገ ምን እንደሚመጣ አይታወቅምና ለራሳችን ስንን ነው መስራት ያለብን ብለን እናስባለን። ስለዚህ ያው እንግዲህ የተመቸች ሀገር ከተማ እንድትኖረን ሁላችንም ጥረት እናድርግ። ሁላችንም ተመቻችተንበት የምንኖርበት ከተማ እንዲሆን ጥረት እናድርጉላችን። እናመሰግናለን ስለጋበዛችሁ። እኛም በጣም ነው የምናመሰግነው። እናከብራችሁ፣ አድንቀናችኋል ስራቸውን። ያው ቅድም እንዳልኩት ነው ልብስ የሚሸፍነው ብዙ ነገር አለ። እኛም በቅርብ ያየነው ይሄን ስንናገር በኢትዮጵያ በሙሉ ላላችሁ አካል ጉዳተኞችም እግረ መንገድ መልእክት ነው። ስለዚህ እንደዚህ አይነት እድሎች ሲፈጠሩ መልካም ነው። ወደ ክልሎችም እንድትሄዱ ኢትዮጵያ እንድትዞሩ ዓለም እንድትዞሩ ሁሉ እናፍቃለን። የእውነት ነው የምላችሁ ልክ እንደ ሰርከስ ኢትዮጵያ ማለት ነው። ስለዚህ ትልቅ ደረጃም እንደምትደርሱ ጽናታችሁ በጣም ይገርማል። አካል ጉዳተኞች ብቻ ሳይሆን አካል ጉዳት አልባዎችም እናንተ ውስጥ መከታተል ደግሞ ሌላ ኢንስፓየር የሚያደርግ ነገር ነው። ስለዚህ የሁላችንም ዓለም መሆኗንም የሚያሳይ ነውና ሁላችንም ልናመሰግናችሁ እንወዳለን። ስትፈልጓቸው በተለያየ መልኩ ለተለያየ ዝግጅት ስትፈልጓቸው ታች በተመለከተው ስልክ ቁጥር ልታገኟቸው ትችላላችሁ። እድሜና ጤና ይስጥልን። በጣም እናመሰግናለን። እናመሰግናለን። መልካም